ይስጥልን ውድ ቤተሰቦቻችን ለሰዓቱ የተመራረጡ መረጃዎችን ይዘን ወደ እናንተ ተገኝተናል። በቅድሚያም አበይቶቹ አቶ ጌታቸው ረዳ ህወሓት በአፋር የከፈተው ተኩስ የሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ ተናገሩ። ምድሪቱ የደም ምድር ሆናለች፣ ዜጎች የሲኦል ኑሮ እንዲገፉ ሆነዋል ሲል ኢህአፓ መንግስትን ወቀሰ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በኦሮሚያ ክልል አርሲ ዞን እየተፈጸመ ያለው ወንጀል ቀላል የማይባል ቢሆንም መንግስት እርምጃ ሳይወስድ እያስተዋል ነው ሲል ለቦርከና ገልጿል። ከሰባተኛው ምርጫ በፊት በህገ መንግስት ማሻሻያ የምርጫ ስርዓት እንዲለወጥ ተጠየቀ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛው አገር አቀፍ ምርጫ ከመካሄዱ በፊት የህገ መንግስት ማሻሻያ በማድረግ የአብላጫ ድምጽ የምርጫ ስርዓት እንዲቀየር ጠይቀዋል። ኢትዮጵያውያንን ጨምሮ ስደተኞችን ለሳይበር ብዝበዛ የሚጠቀሙ ወንበዴዎች ሞት ተፈረደባቸው። ኢትዮጵያን ጨምሮ በ10 ሺዎች የሚቆጠሩ ስደተኞችን አግተው የሳይበር ማጭበርበር ሲፈጽሙ የነበሩ የወንብድና ቡድን አባላት የሞት ፍርድ ተላልፎባቸዋል። ውድ ቤተሰቦቻችን ሁሉንም በዝርዝር ታደምጧቸዋላችሁ። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ቀዳሚ ወዳደረግነው ዜና ስናልፍ አቶ ጌታቸው ረዳ ህወሓት በአፋር የከፈተው ተኩስ የሻዕቢያ አጀንዳን ለማስፈጸም የተደረገ ነው ሲሉ ተናገሩ። ትላንት ምሽት ህወሓት በአፋር ክልልም በኩል የከፈተው ትንኮሳ የሻዕቢያ አጀንዳን ለማስፈጸም የተደረገ ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ ተናግረዋል። ከምርጫ ቦርድ በይፋ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት ትላንት ማለትም ጥቅምት 26 ቀን 2018 ዓ.ም በአፋር ክልል ተኩስ መክፈቱን ክልሉ ምሽቱን ባወጣው ይፋዊ መግለጫ መግለጹ ይታወቃል። አቶ ጌታቸው ረዳ በበኩላቸው ጉዳዩን አስመልክተው በማህበራዊ ትስስር ገጻቸው ባጋሩት መረጃ ለትንኮሳው ፍስሐ ማንጁስ እና ዮሐንስ መዲድ የተባሉትን የህወሓት አመራሮች ለድርጊቱ ተጠያቂ አድርገዋል። በዚህም ፍስሐ ማንጁስ እና ዮሐንስ መዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቀስቃሽ እንቅስቃሴ አቁሙ ሲሉ አሳስበዋቸዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ሲሉም የህወሓትን አመራሮች በብርቱ ወቅሰዋል። በትግራይና በአፋር በኩል ያላችሁ የትግራይ ሰራዊት ወይም ቲዲኤፍ እና የትግራይ የሰላም ኃይል ወይም ቲፒኤፍ የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባቸውም በማለትም አስገንዝበዋል። አቶ ጌታቸው ኋላ ቀሩ ቡድን ያሉት ህወሓትን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽመዋል። ይህንንም የአዛዡና ጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው በማለት ገልጸዋል። የህወሓት አመራር የፕሪቶሪያ ስምምነት ለመቅደድ ሁሉም አይነት ትንኮሳ ቢፈጽምም የፌዴራል መንግስት የአጸፋ ምላሽ ከመስጠት ተቆጥቧል የሚል ገለጻም አስፍረዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳ ጀነራል ፍስሐ ማንጁስና ጀነራል ዮሐንስ መዲድ ናቸው የመሩት፣ ማቆም ያለባቸው እነሱ ናቸው ሲሉም ተጠያቂ አድርገዋቸዋል። የአፋር ክልል ትላንት ህወሓት ጦርነት እንደከፈተበት ባሳወቀበት መግለጫ ህወሓት የፕሪቶሪያውን ስምምነት በግልጽ ጥሷል ያሉ ሲሆን አቶ ጌታቸው በበኩላቸው ይህንኑ ሐሳብ ተጋርተዋል። በዚህም ለትግራይ የሚያስብና እርባና ያለው ሰው 3ኛ ዓመት ያስቆጠረውን የፕሪቶሪያ ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ነው ያሉት። ህወሓት ከኤርትራ ጋር በመወገን የፌዴራል መንግስቱን ሊወጋ ነው የሚሉ መረጃዎች ሲወጡ የሰነበቱ ሲሆን አቶ ጌታቸው ረዳ በበኩላቸው ቡድኑ በአፋር ክልል በኩል የጀመረውን ትንኮሳ የኤርትራ እጅ ያለበት ባይ ናቸው። ኤርትራና የትግራይ ኃይሎች አንድነት ፈጥረዋል የሚሉ አፈትልከው የሚወጡ መረጃዎች ሲጠቁሙ መሰንበታቸው የሚታወስ ሲሆን የትግራይ ኃይሎች ቲዲኤፍ ምዕራብ ግንባር አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይሌ ባለፈው ሳምንት በአክሱም ባደረጉት ንግግር ለኤርትራ ጥሪ ማቅረባቸው ተሰምቶ ነበር። የኤርትራ መንግስት ለምናደርገው ትግል ከጎናችን ሆኖ እገዛ ያድርግ ሲሉም ተደምጠው ነበር። እኛ ያለንበት ሀገር በህግ የኢትዮጵያ አካል እንደሆነ እናውቃለን። ነገር ግን ከኤርትራ መንግስት ጋር መተባበር ግድ ይላል። ይህንን ከግምት በማስገባት የኤርትራ መንግስት ሊያግዘን ይገባል ነበር ያሉት። ለሁለታችን ህልውና በጋራ መቆም የግድ የሚልበት ጊዜ ላይ ደርሰናል ሲሉ የተደመጡት ጀነራል ምግበይ ዝግጅት እንዳጠናቀቁ ገልጸው አሁን የወሰንነው ውሳኔ ቀደም ሲል ከነበረው ውሳኔያችን በመልኩ የተለየ ነው ብለው ነበር። በዚህም ወስነናል፣ ቅድመ ዝግጅታችንን ጨርሰናል፣ ማንኛውንም ማድረግ የሚገባንን ዝግጅት አድርገናል። ከዚህ ዝግጅታችን በተጨማሪ ደግሞ ሌሎች አካላት ሊያግዙን ይገባል ማለታቸው ተሰምቶ ነበር።
ምድሪቱ የደም ምድር ሆናለች፣ ዜጎች የሲኦል ኑሮ እንዲገፉ ሆነዋል ሲል ኢህአፓ መንግስትን ወቀሰ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በኦሮሚያ ክልል አርሲ ዞን እየተፈጸመ ያለው ወንጀል ቀላል የማይባል ቢሆንም መንግስት እርምጃ ሳይወስድ እያስተዋልነው ነው ሲል ለቦርከና ገልጿል። በአርሲ ዞን የተደጋገመውን የኦርቶዶክሳውያንን ግድያ በተመለከተ አስተያየት የሰጡት የፓርቲው ፕሬዝዳንት አቶ አብርሃም ሃይማኖት ምድሪቱ የደም ምድር አኬል ዳማ ሆናለች፣ የንጹሃን ደም ይጣራል ብለዋል። ባለፉት 7 ዓመታት ኢትዮጵያውያን የሲኦል ኑሮ እንዲገፉ ሆነዋል የሚሉት ፕሬዝዳንቱ መንግስት ለጉዳዩ ትኩረት እየሰጠ አይደለም በሚልም ተችተዋል። መንግስት ንጹሃን ላይ እየተፈጸመ ያለውን ግድያ ያስቁም፣ ገዳዮችንም በህግ ፊት አቁሞ እርምጃ ይውሰድ ሲሉ የጠየቁት አቶ አብርሃም መንግስት ግድያዎች ሲፈጸሙ ዝም የሚል ከሆነ ወንጀለኛ ነው የሚሆነው በማለትም ለቦርከና ተናግረዋል። በኦሮሚያ ክልል አርሲ ዞን የተለያየ ወረዳዎች የንጹሃን ግድያና እገታ መበራከቱን ያስረዳው ኢህአፓ በዞኑ ኦርቶዶክሳውያን ከፍተኛ ስቃይና በደል ውስጥ ናቸው ሲልም ገልጿል። የእናት ፓርቲ ዋና ጸሐፊና የፖለቲካ ዘርፍ ኃላፊ ዶክተር አሰፋ አዳነ በበኩላቸው አርሲ ዞን ሰዎች በእምነታቸው፣ በቋንቋቸው፣ በዘራቸው በየጊዜው እንደሚገደሉ ለቦርከና ገልጸው ድርጊቱን አውግዘዋል። በተለያዩ ቦታዎችም ጦርነቶች እንዳሉ ጠቅሰው ጦርነት አውዳሚ በመሆኑ ሀገር ችግር ውስጥ እንድትገባ እንዳደረገ ተናግረዋል። መንግስት የመጀመሪያ ስራው ከልማት በፊት ሰው በሰላም ወጥቶ እንዲገባ፣ እንዳይሞት፣ በእምነቱና በቋንቋው ልዩነት ተፈጥሮ ችግር ውስጥ እንዳይገባ ነው ሲሉም ገልጸዋል። የኢህአፓ ፓርቲ አቶ አብርሃም ሃይማኖት በበኩላቸው መንግስት እርምጃ ሲወስድና ምላሽ ሲሰጥ አለመስተዋሉን ገልጸው ዝምታው በታሪክ የሚያስወቅስ ነው፣ የአርሲው ግድያ ሰው የሆነ ሁሉ ሊያወግዘው የሚገባ ነው ሲሉ ለቦርከና ተናግረዋል። የህግ የበላይነት ተከብሮ ቢያንስ ዜጎች መኖር እንዲችሉ እንዲደረግ ያሳሰቡት የኢህአፓው ፕሬዝዳንት መንግስት ያስፈለጋቸውም ገዳዮች እንዳይገድሏቸው፣ በሌቦች እንዳይዘርፏቸው እንዲያደርግላቸው ነው ብለዋል። አሁንም ቢሆን መንግስት በአካባቢው የሚንቀሳቀሰውን ታጣቂ ኃይል በማስወገድ በአስቸኳይ የአርሲውን ግድያ እንዲያስቆም፣ ግድያ ፈጻሚዎችንም በህግ ተጠያቂ እንዲያደርግም ኢህአፓ በጽኑ አሳስበዋል። ባለፉት ዓመታት ግድያዎች በመበራከታቸው ሰዎች በሰላም ወጥተው መግባት ያልቻሉ ሲሆን ችግሩ ተባብሶ ዜጎች ከቤታቸው በተኙበት ጭምር በታጣቂዎች እየተገደሉ መሆኑን በየጊዜው የሚወጡ መረጃዎች ይጠቁማሉ። በተለይ በኦሮሚያ ክልል አርሲ የተለያዩ ወረዳዎች ኦርቶዶክሳውያን ላይ ለዓመታት እየተፈጸመ ያለው ግድያ አሁንም መቋጫ ያጣ ሲሆን ባለንበት ጥቅምት 2018 ዓ.ም ብቻ 33 ኦርቶዶክሳውያን በታጣቂዎች ተገድለዋል። ግድያውን በተመለከተ ቤተክርስቲያኗን ጨምሮ የተለያዩ ተቋማት መንግስት አስቸኳይ መፍትሄ እንዲሰጥ ቢጠይቁም በቀጥታ ከፌዴራሉ መንግስት በኩል እስካሁን በይፋ የተሰጠ መግለጫ እንኳን የለም። በተቃራኒው የኦሮሚያ ክልልና የአርሲ ዞን የመንግስት አካላት ግድያውን ሲያስተባብሉ ተስተውለዋል። ከሰባተኛው ምርጫ በፊት በህገ መንግስት ማሻሻያ የምርጫ ስርዓት እንዲለወጥ ተጠየቀ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛው አገር አቀፍ ምርጫ ከመካሄዱ በፊት የህገ መንግስት ማሻሻያ በማድረግ የአብላጫ ድምጽ የምርጫ ስርዓትን እንዲቀየር ጠይቀዋል። ፖለቲካ ፓርቲዎች በምክር ቤታቸው በኩል ለመንግስት ባቀረቡት ጥያቄ ከቀጣዩ ጠቅላላ ምርጫ በፊት በምርጫ ስርዓት ህጉ እንዲደረግ መጠየቃቸውን የዋዜማ ዘገባ ያመለክታል። የፖለቲካ ፓርቲዎች የጋራ ምክር ቤት ይህንኑ ጥያቄ በጽሁፍ ያቀረበው ለህዝብ ተወካዮች ምክር ቤት፣ ለብሔራዊ ምርጫ ቦርድና ለጠቅላይ ሚኒስቴር ጽህፈት ቤት ነው። የፖለቲካ ፓርቲዎች አንስተዋቸዋል ተብለው በጋራ ምክር ቤቱ በኩል ለመንግስት የቀረቡት ጥያቄዎች የምርጫ ስርዓት ለውጥ፣ የእጩ ተመራጮች የድጋፍ ፊርማ ማሰባሰብ ሂደት፣ ፓርቲዎች ከመንግስት የሚያገኙት የገንዘብ ድጋፍ እና የምርጫ ጊዜ ሰሌዳው በቂና አመቺ የጊዜ ቀመር ያለው እንዲሆን የሚሉት መሆናቸው ተገልጿል። የፓርቲዎቹን የጋራ ምክር ቤት እነዚህን ጥያቄዎች ያቀረበው ምርጫ ቦርድ ሰባተኛውን አገር አቀፍ ምርጫ ግንቦት 24 ቀን 2018 ዓ.ም ለማካሄድ ጊዜያዊ ሰሌዳ ካወጣ ከቀናት በኋላ ነው። ህገ መንግስቱ ከጸደቀበት 1987 ዓ.ም ጀምሮ አገሪቱ ስትጠቀምበት የቆየችው የአብላጫ ድምጽ የምርጫ ስርዓት ሲተገበር ቆይቷል። ቀጣዩ ምርጫ ነፃ፣ ፍትሃዊ፣ ሰላማዊና ቅቡልነት ያለው እንዲሆን የህገ መንግስት ማሻሻያ በማድረግ የአብላጫ ድምጽ ምርጫ ስርዓቱ እንዲቀየር ፓርቲዎች መጠየቃቸውን ምክር ቤቱ አስረድቷል። የአብላጫ ድምጽ የምርጫ ስርዓት እንደ ኢትዮጵያ ባሉ የፖለቲካ፣ የቋንቋ፣ የሃይማኖትና ባህል ብዝሃነት ባለባቸው ሀገራት የተለያየ የፖለቲካ ፕሮግራምና ማህበራዊ መሰረት ያላቸው የፖለቲካ ፓርቲዎች በፌዴራልና ክልል ምክር ቤቶች ውክልና እንዲያገኙ እድል እንደማይፈጥር ምክር ቤቱ ገልጿል። ባለፉት 6 ጠቅላላ ምርጫዎች ተቃዋሚ ፓርቲዎች በህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች ወንበር እንዳያገኙ ካደረጉ በርካታ ምክንያቶች መካከል አንዱ የአብላጫ ድምጽ ምርጫ ስርዓቱ መሆኑንም ምክር ቤቱ በዚሁ ደብዳቤው ላይ ጠቅሷል። የአብላጫ ድምጽ የምርጫ ስርዓት ወደ ተመጣጣኝ የምርጫ ስርዓት እንዲለወጥ
ከረጅም ጊዜ ጀምሮ የፖለቲካ ፓርቲዎች ጥያቄ ሲያነሱ እንደቆዩ ተገልጿል። ከስድስተኛው ጠቅላላ ምርጫ በፊት ጠቅላይ ሚኒስትር አብይ አህመድ እና የብሔራዊ ምርጫ ቦርድ ኃላፊዎች በተገኙበት አንድ መድረክ ላይ የምርጫ ስርዓቱን አስመልክቶ በተደረገው ውይይት የአገሪቱ የምርጫ ስርዓት ከአብላጫ ወደ ተመጣጣኝ የምርጫ ስርዓት መለወጥ እንዳለበት መግባባት ላይ ተደርሶ እንደነበርም ምክር ቤቱ አስታውሷል። ምክር ቤቱ በተለያዩ ምክንያቶች ሳይለወጥ ቀርቷል የተባለው የምርጫ ስርዓት ለሰባተኛው ሀገር አቀፍ ምርጫ በህገ መንግስት ማሻሻያ እንዲለወጥ አቋም መያዙን ጠቅሷል። ኢትዮጵያ የአብላጫ ድምጽ የምርጫ ስርዓት እንደምትከተል በህገ መንግስቱ አንቀጽ 54 ንዑስ አንቀጽ 2 ላይ ተደንግጓል። ፓርቲዎች በጋራ ምክር ቤት በኩል ያቀረቡት ሁለተኛው ጥያቄ ብሔራዊ ምርጫ ቦርድ ይፋ ያደረገውን ረቂቅ የምርጫ ጊዜ ሰሌዳ የተመለከተ ነው። የቀጣዩን ምርጫ ጊዜ ሰሌዳ የፖለቲካ ፓርቲዎች የቅድመ ምርጫ ስራዎችን በተሳካ ሁኔታ ማከናወን ይችሉ ዘንድ በቂ ጊዜ መስጠት በሚያስችል መልኩ እንዲዘጋጅ ምክር ቤቱ ጠይቋል። ፓርቲዎች በጋራ ምክር ቤቱ በኩል ለመንግስት ያቀረቡት ሌላኛው የህግ ማሻሻያ ጥያቄ የተመራጭ እጩዎች የድጋፍ ፊርማ ማሰባሰብን የሚመለከት ነው። በቀጣይ የሚካሄደው ጠቅላላ ምርጫና የአካባቢ ምርጫዎች ነፃ፣ ፍትሃዊና ዲሞክራሲያዊ እንዲሆኑ በፓርቲ የታቀፉ እጩዎች የድጋፍ ፊርማ እንዲያሰባስቡ የሚያስገድደው ህግ እንዲሻሻል ምክር ቤቱ ጠይቋል። የጋራ ምክር ቤቱ እንዲሻሻል ያቀረበው አራተኛው ጥያቄ መንግስት ለፓርቲዎች የሚሰጠውን የገንዘብ ድጋፍ የሚመለከት ነው። የፖለቲካ ፓርቲዎች በመተዳደሪያ ደንባቸው ላይ የጠቀሱትን የአባላት መዋጮ 20% መሰብሰባቸው ካልተረጋገጠ ከመንግስት የገንዘብ ድጋፍ አያገኙም የሚለው አስገዳጅ ድንጋጌ እንዲሻር ምክር ቤቱ ጠይቋል። ኢትዮጵያን ጨምሮ ስደተኞችን ለሳይበር ብዝበዛ የሚጠቀሙ ወንበዴዎች ሞት ተፈረደባቸው። ኢትዮጵያን ጨምሮ በ10 ሺዎች የሚቆጠሩ ስደተኞችን አግተው የሳይበር ማጭበርበር ሲፈጽሙ የነበሩ የወንብድና ቡድን አባላት የሞት ፍርድ ተላልፎባቸዋል። የተባለው ቤተሰብ አባላትና አጋሮቹ የሆኑት ሰዎች በማጭበርበር፣ በነፍስ ማጥፋት፣ በሰዎች ላይ ጉዳት በማድረስና በሌሎች ወንጀሎች በቻይና ፍርድ ቤት ጥፋተኛ ተብለዋል። ይህ ቤተሰብ በአውሮፓውያኑ 2000ዎቹ ላይ ኃይላቸውን እያጎለበቱ ከመጡ በጣት የሚቆጠሩ የወንብድና ቡድኖች መካከል አንዱ ነው። ቤተሰቡ በድህነትና ኋላ ቀርነት ትታወቅ የነበረችውን የማይናማሯን ላውካኢንግ ዞንን ዋነኛ የቁማርና የወሲብ ንግድ መናኸሪያ አድርጓታል። ከቅርብ ዓመታት ወዲህ ደግሞ በሺዎች የሚቆጠሩ ሰዎች በህገወጥ መንገድ ከተዘዋወሩ በኋላ በኦንላይን የማጭበርበር ተግባር ላይ እንዲሰማሩ ተገደዋል። በቢሊዮኖች የሚቆጠሩ ዶላር በሚገኝበት የማጭበርበር ስራ ላይ በግዳጅ ሰራተኛ ከሆኑት ውስጥ አብዛኞቹ ቻይናውያን ናቸው። በቻይና ፍርድ ቤት የፍርድ ውሳኔ ከተላለፈባቸው 5 ዋነኛ ሰዎች መካከል የወንብድና ቡድኑ አለቃ ባይ ሱቻንግና ልጁ ባይ ዩንግ ካንግ ይገኙበታል። ያንግሊቺያን ሁሲያው ጃንግና ቼን ግዋንዩ ቀሪዎቹ ፍርደኞች ናቸው። ከቤተሰቡ አባላት ውስጥ 2ቱ የሞት ፍርድ ከተላለፈባቸው በኋላ የቅጣት ውሳኔው ታግዷል። 5 ሰዎች በእድሜ ልክ እስራት የተቀጡ ሲሆን 9 ሰዎች ከ3 እስከ 20 ዓመት የሚደርስ እስራት ተፈርዶባቸዋል። የራሱ ታጣቂ ሚሊሻ ያለው የባይ ቤተሰብ ለሳይበር ማጭበርበር ተግባርና ለቁማር የሚውሉ 41 ካምፖችን ማቋቋማቸውን ባለስልጣናት ተናግረዋል። የቤተሰቡ የወንጀል እንቅስቃሴ 4.1 ቢሊዮን ዶላር የሚዘዋወርበት እንደሆነም ተገልጿል። እንደ ቻይና መንግስት መገናኛ ብዙሃን ዘገባ ቤተሰቡ ለ6 ቻይናውያን ሞት፣ ለአንድ ሰው ራስን ማጥፋትና በበርካታ ሰዎች ላይ ለደረሱ የአካል ጉዳቶች ተጠያቂ ናቸው። የቻይና ፍርድ ቤት የሞት ቅጣት አገሪቱ በደቡብ ምስራቅ እስያ አገራት ውስጥ የተንሰራፋውን የማጭበርበሪያ ካምፖችን መረብ ለመበጣጠስ የምታደርገው ዘመቻ አካል ነው። ውሳኔው በሌሎች የወንጀል ቡድኖች ዘንድ እንደ ማስጠንቀቂያ እንደሚወሰድም የተገለጸ ሲሆን አፍሪካውያን ስደተኞችን የሚያሰቃዩ ወንበዴዎችን እንዲጠነቀቁ በር ይከፍታል ተብሏል። ባለፈው መስከረም ላይ በተመሳሳይ የቻይና ፍርድ ቤት ላውካኢንግ ዞን በዚሁ ተግባር ላይ በተሰማራ ሚንግ የተባለ ቤተሰብ አባላት ላይ የሞት ፍርድ አስተላልፏል። በማይናማር በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በእነዚህ አይነት ወንበዴዎች እጅ ላይ እንደሚገኙ ይታወቃል። ኢትዮጵያውያን ስደተኞች በማይናማር የሚፈጸምባቸው የግዳጅ ጉልበት ብዝበዛ ህይወት እስከ ማጣት የዘለቀ ከባድ የሰብአዊ መብት ጥሰት የሚፈጸምበት ነው። ውድ ቤተሰቦቻችን ለሰዓቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ ትኩስና አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።